ማሪ እኔ የምልሽ አሁን ከወለድሽ 2 ወር ነሽ? በቃ አሁን ስራ መጀመር አለብሽ። እንዴት? በቃ እኔ በጣም እየከበደኝ ነው ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ ማለት በቃ አሁን ይሳን ማለት ነው። በፊት ሻይን ነበር የሚያደርገው የተሻለ። አሁን አንቺ ከወለድሽ በኋላ ፌድ አደረገ። ምን ማለት ነው? እንዴ በቃ ከባድ ነው እንዴ። ወልጄ ብቀመጥ ይሻለኝ ነበር እኮ ነው ማለት ወጥተሽ ብታገዢኝ ደስ ይላል። ከሁለት ወር አሁን ፈረንጅ እኮ በአንድ ሳምንት ወጥቶ ነው የሚሰራው። እኔ አበሻ ኬት እንደመጣ አለ ፈልጌው ነው የተቀመጥኩት። እኔ ፈልገሽ ሆነ አላልኩም። አሁን እኮ እየወቀስኩሽ እኮ አይደለም ግን በቃ አሁን ለምሳሌ አሁን 2 ዳቦ ነው ያቀረብሽው አይደል? 1 ዳቦ ብታረጊ ይሄ ደግሞ በማከም ብትጠጪው እንዴ በብርጭቆ የሆነ አንዳንድ ጊዜ ትንሽ ለኔም ብታስቢ ወጥቼ ተሮርጬ ነው የምመጣው። ይሄን ነገር ስለማቀባረል እንዴ ምን አገናኘው ከማጥባቱ? አይ እንዴ 1 ዳቦ አሁን ቁርስሽ ነው አይደል? 1 ዳቦ ይበቃሽ። ሻይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ብትጠጪ አለ። አንዳንዴ እኮ መተጋገዝ አለ። ጊዜውን ታውቂያለሽ። የምር ነው? ምን ማለት ነው የምር ነው? አይ እኔ አጥሚትም አልጠጣም ታውቃለህ። አጥሚት አልበላም ታውቃለህ። ጨጓሬ ነው የሚለው አጥሚት አትጠጪ። ግን በቃ አንዳንድ ጊዜ የምትበይውን ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ልጅ ነው እንዴ ምን ችግር አለው? ባሎቻቸው ጥሏቸው የሄዱት ልጆቻቸውን ይዘዋል እንዴ ስራ የሚሰሩት? ይሻላል ይሻላል። ልብስ የሚያጥባል አይደል እኮ ይሻላል። ይሁን እንደምን ያለቀስሽ ነው? አይ አረጋግጥ አለቅሳለሁ እንዴ እንድታለቅሽ እኮ አይደለም እንደዚህ ያልኩሽ ወጣት ነሽ ያለው ነገር ይገባሻል ብዬ ነው የነገርኩሽ ያለው። ገብቶኛል ምን እንደሚያስለቅስሽ? ኧረ እኔ አላለቀስኩም። ለማለቅሳለሁ ምን እንደሚያስለቅስሽ? አላለቀስኩም እንዴ 2 ልጅ አለ አይደል? እሱ ወጪ አለ እንደገና አንቺ ተደረበሽ። ሁለተኛ እንውለድ ይቆያል አልኩህ ነበር እኔ አንተ ነው ሁለተኛ እንውለድ ያልኩህ እኮ። እንውለድ ግን አሁን እኮ 2 ወር ሙሉ ተቀምጥሻል። እንደ እናቶቻችን 3 ወር ልትታረሽ ነው። በቃ 2 ወር እንደ ፈረንጅ እኮ በአንድ ሳምንት ተነስቶ ስራ ይገባል። አሁን ደግሞ ያለው ጊዜ ማለት ነው እንደ ድሮ አይደለም። ስለዚህ ወጥተሽ ትንሽ ሰራ አድርገሽ ብታግዢ እንዴ። ካልሆነ ደግሞ ማትወጪ ከሆነ ደግሞ አንዳንድ ጊዜ ለሳውኑ ብታስቢ አሪፍ ነው። ትንሽ ብትበይ አሪፍ ነው። ልጅቷም ደግሞ ተወፍርብሻለች። ገባሻ? እሺ እሺ እያለቀሽ ነው? አላለቀስኩም። አንቺ ስቀልብ ፕራንክ ነው። ስሚ ማሪ አንቺ ዳግ አንቺ እየቀለድኩ ነው። ስሚ ዳግ ሰውን የሚያውቁስል ነገር እያደረኩ ፕራንክ ነው የሚባል ነገር አለ እንዴ? ያው ለምን አስተዳባው በቪዲዮ ነው የሚያምሻል። ለማን ነው የምሰራው? የምር እየቀለድኩ ነው። አንቺ አመረሽ ነው ወንድሻል ይቅርታ። አመረቀች። እኔ እየቀለድኩ ነበር። እኔ እንደማንኛውም ኢትዮጵያዊ ፍራንክ አድርግሽ ለምን ይቀርብሻል? ታበረልሽ እንዴ እያወቅሽ አይ ሲሪየስ ነው ተቀበለ እንዴ? ታዲያ ፍራንክ ላደርግሽ እንዴ? ይቅርታሽ ወድሻለሁ።
ሰላም ሰላም ክርስቶስ ይብዛላችሁ። ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት የእግዚአብሔር ሰላም ፍቅሮ ብዝዝት ይበልልኝ። ለአዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉ አመሰግናለሁ። እግዚአብሔር አምላክ አክብርልኝ። ዛሬ ደግሞ በአዲስ ቪዲዮ ይዤላችሁ መጥቻለሁ። እሱ ምንድነው በጣም የተሰማኝ እኔ ልጅቷ አጠገቧ በሷ ቦታ ብሆን ምን አይነት ስሜት እንደተሰማኝ በቃ አጠገቧ ሳልሆን ምን አይነት ስሜት እንደተሰማኝ ልነግራችሁ አልችልም። ወረረኝ። ምንድነው ሀገራችን ላይ ያጣው ቅጥ ያጣው አዲስ የመጣ ፕራንክ ማለት ነው። ለሶሻል ሚዲያ ምን ሰራው ነገር ቪዲዮ ቪው እናገኛለን ብለን ሰውን የምናሸማቅቀው ነገር እሱም በአላቅም እሱም አራስ የሆነ ሰው ሆርሞናቸው ይለወጣል ይባላል። እኔ የዛ ህይወትን ባላልፍበትም ግን ያደግንበት ቤተሰቦቻችን ብዙ ነገር ሲያወሩ እንሰማለን። በእርግዝና ወቅትና ከወለዱ በኋላ ምን አይነት ስሜት እንደሚሰማቸው ማለት ነውና በዛ ስሜት ላይ ውስጥ ሆና ፕራንክ ተብሎ የተደረገው ነገር በጣም ነው ውስጥ የነካኝ ማለት ነው። እሱም ባለቤቷ ባልተብየው በጣም ነው ያናደደኝ እና አላቅም። አንዳንድ ጊዜ ሰው እኔ እኮ ፕራንክ ነው፣ እኔ እኮ የውስጥ ነገር እኮ ምንም ነገር እንትን ቂማሊዝም፣ እኔ እኮ እንደዚህ ነኝ፣ በቃ የመጣልኝም ተናድጄ ነበር ብለን እንናገራለን ማለት ነው። ግን ምንድነው የሚባል ነገር አለ በአባባል መራሱ ምንድነው ከልብ የተረፈው ነው ካፊ ይወጣል የሚባለው፣ እንደዛ የሚባል ነገር አለ እና ማንኛው ነገር የምንናገረው ነገር ሚሞራይዝ አድርገን ሰው ይሰማዋል ወይ ሰው አይሰማውም ወይ? በዛ ላይ ደግሞ አራስ የሆነ ሰው ደግሞ ትንሽ ነገር ይበቃዋል። ምክንያቱም ያ ሆርሞናቸው ስለሚለያይ ማለት ነው። ኖርማል ሰውና አራስ የሆነ ሰው በጣም ይለያያል እና በዛ ህይወት ውስጥ ያለ ሰው ደግሞ እንግዲህ አስቡት ማለት ነው። ወጥተሽ አትሰሪም ወይ? ምን ያክል እየበላሽ ነው? ምን ያክል እየጠጣሽ ነው? አስቡት ማለት ነው። እና አላቅም እንጃ በስመ ስላሴ ስም እንደውም ፕራንክ ሆነ እንኳን ባይሆን ራሱ ማለት ነው። ፕራንክ እንኳን ባይሆን እንደዚህ አይነት ፕራንክ አይደረግም ሲጀምር ማለት ነው። ኖርማል እንደዚህ ፕራንክ እንኳን ቢሆን እንደዚህ አይነት ፕራንክ አይደረግም ሲጀምር። ሰው በሚበላውና በሚጠጣው ነገር ላይ እሱ ሚስቱ ሆና የልጅ እናት ሆና እንደዚህ ጀጅ አይደረግም። ማንን ሰው የፈለገውን ነገር ምን እሱ ምንድነው ወጥተህ ጥረህ ግረህ ብላ ነው የተባለው አይደል? አዳም እግዚአብሔር አምላክ ሲፈጥረው እና ሰርቶ ስለመጣ አንቺ ቤት ተቀምጠሽልና እንደዚህ ሆንኩኝ ማለት የለበትም ምንም ቢሆን ማለት ነው። በቃ የራሷን ኃላፊነት የቤተሰቡ ኃላፊነት ነው የተወጣው እንጂ እሷ ስላልሰራች ራሷን ስለተቀመጠች እሱ ደግሞ ወጥቶ ስለሰራ እሷ ምንም አልሰራችም ማለት አይቻልም ማለት። ምክንያቱም እሷ የራሷን ኃላፊነት የቤት ኃላፊነት የራሷን እግዚአብሔር አምላክ የሰጣትን እየተወጣች ነው እና ምንም ነገር ቢሆን ራሱ ምንም ነገር ቢመራችሁ ስራ ውጥረት ቢኖር የሚያገዛችሁ ኑሮ ቢመራችሁ ምንም ቢሆን እንደው እግዚአብሔር አምላክ እንደ ልቦና ይስጣችሁ። እውነት አንዳንድ ወንዶች ማለት ነው ሰው በሚበላውና በሚጠጣው ነገር ላይ ሰው ምንም ጀጅ አይደረግም ምንም ቢሆን ማለት ነው። ምክንያቱም ምግብ ከሰከንድ ውስጥ ከተሰራ በኋላ ከሰከንድ ውስጥ በኋላ ምንድነው ሽንት ቤት ነው የምናገኘው አይደል? ጥንብ ነን እና ያ ጥንብ የሆነ ነገር ደግሞ ሰበላው አልጠጣም እንደዚህ በቃ አላረለ አላቅም። አንዳንድ ሰው እንደው ምግብ ሲያይ እንደው እኔ ሲቆረቆሩ ሲያለቅሱ ማየው አረቦች ነበሩ። ግን ባበሾችም ደግሞ እንደዚህ በፕራንክ የመጣ የገዛ ሚስቱን ሲያስለቅሳት በስመ ስላሴ ስም ደግሞ በቃ ውስጧ መናገርም አልቻለችም። እንባ እየተናነቃት እያለቀሽ ነው እንዴ ይላታል። ሰው እያለቀሰ እያየ እንዴት እያለቀሽ ነው የሰው እንዴ? ሰው ወድቆ እያየ ወደቅ እንዴ ተብሎ ይጠየቃል እንዴ ሲጀመር? እና የማይባል ነገር ነው እየተሰራ ያለው ማለት ነው። ፕራንክ ተብሎ የሚደረገው ነገር ደግሞ በደንብ ማሰላሰል አለብን። በመቀጠልም ደግሞ ማን ነው ፕራንክ የምናደርገው ምንድነው በፕራንክ ማደርገው የሚለው ነገር ደግሞ ማሰብ አለብኝ። አሁን ከስንት ሰዓታት በኋላ ይቅርታ ጠየቀ። የውስጡን ከተናገረኝ በኋላ ውስጤን ካደማ ካቆሰለኝ በኋላ አራስ ሆኜ ከተቀመጥኩኝ ልጁን እያጠባሁለት እያለ በዛ ሰዓት ምን አይነት ስሜት እንደሚሰማኝ እየታወቀ ነው። መቼስ ባንሆነውም እኮ እንግዲህ የምናየው ነገር ነው። ምን አይነት ብቸኝነት ስሜት ነው የሚሰማው? ስንት ነገር አለ። ልጅ እኮ ነው ከማህፀኗ የወጣው። ልጅ እኮ ነው የምታጠባው እንዴ።
ኧረ በስመ ስላሴ ሰምን። አንዳንድ ጊዜ እኔን ሳስበው የሰው አስተሳሰብ ሳስበው ራሱ በጣም ይገርማል። በጣም የሚያሳዝን ነገር ነው። በፈጣሪ እግዚአብሔር አምላክ ብቻ ማስተዋልን ያድለን። አሁን ደግሞ እስኪ ይቅርታ ጠይቃል ብሏል። እስኪ ሰው ሁሉ እየጮኸበት ስለነበረ ነው ይሄን ይቅርታ የጠየቀው እንጂ ይቅርታ የሚጠይቅም አይመስልም ሲጀምር ልጁ ማለት ነው። እግዚአብሔር አምላክ ማስተዋልን ያድለው እና እስኪ ልጁን እናዳምጠው። ከትላንት ወዲያ በሰራሁት ቪዲዮ ማለት ነው በጣም ብዙ ሰው ተናዷልና ያው እንደዚህ ያስቆጣል ብዬ አስቤ ነበር የሰራሁት እና ብዙ ሰው በይፋ ይቅርታ ጠይቃ ስላለኝ ይቅርታ ልጠይቅሽ ነበርና አንዳንድ ሰው ደግሞ ካሳ ይገባታል ብሎኛልና ያው ምንም ነገር በሰጠሽ አንቺ የሚመጥን ካሳ እንደሌለ አውቃለሁ። ምክንያቱም እነዚህ ነው የመሳሰሉ ልጆች ሰጠሽኝ ያለ ብዙ ነገር አለ በእኔና ባንቺ ማለት ተሰለፍ ነው። ስለዚህ ምንም ወርቅ ባነጥፍልሽ ራሱ እንደማይመጥንሽ አውቃለሁ። ግን ያው በሚታይ ነገር ሰውም ካሳት ስላለኝ ትንሽ ካሳ አዘጋጅቼልሻለሁ። ይመጥንሻል ብዬ አይደለም፣ ሁሉም ሰው እንዲያውቅ የምፈልገው ይመጥናታል ብዬ አይደለም። በዛ ላይ ደግሞ ያው ብዙ ሰው ወዶሻልና ሚስቴን ደግሞ ስለወደዳችሁልኝ አመሰግናለሁ። ለብዙ ሴቶችም ትምህርት ትሆኛለሽ ብዬ አስባለሁ፣ ከባሎቻቸው ጋር ለሚፋተጉ ማለት ነው። እና ወድሻለሁ። ስለምወድህ ነው የገባኝ። የሆነች ልጅ አለች መጀመሪያ ላይ ትንሽ ቀረብ ያለ ፖስት ያደረገች እና በእሷ ትእዛዝ ላይ ስለ የገዛሁት እርግጠኛ ነኝ ያው እናንተም እንደምትደሰቱ እርግጠኛ ነኝ። ያው ትልቅ ስጦታ ነው ብዬ አይደለም፣ ግን የቻልኩትን አድርጌ ትንሽ ላስደስታት ብዬ አስቤ ነው እና ይቅርታ እንደምታደርጉልኝ እርግጠኛ ነኝ። እና ፎሎ ላደረጋችሁኝ ደግሞ አመሰግናለሁ። ትንሽ ፔጅ ትንሽ ከፍ ብሏል በኔጌቲቭ ነገር ቢሆንም ማለት ነው፣ ግን ቴንኪው ለሁላችሁም። የሰደባችሁኝንም ወዳችኋለሁ። የሀገር ስድብ ነው፣ ግን አትሊስት እኔ የምትሰርቡኝ እሷን ስለወደዳችሁ ደስ ብሎኛል። እናመሰግናለን ስለ ሁሉም ነገር። ከዚህ በኋላ በተሻለ ነገር ለማምጣት እንሞክራለን። አመሰግናለሁ። በጣም የምትያቸው ነገር በጣም አመሰግናለሁ። በጣም ነው ደስ ያለኝ ማለት በቃ ለሴት ልጅ እንዲህ በመሆናችሁ በጣም ደስ ብሎኛል። በጣም አመሰግናለሁ። ላሳያችሁን ፍቅር በጣም አመሰግናለሁ። ላሳያችሁን ክብር በጣም አመሰግናለሁ። ይሄን ነው ማለት ፈልግ እንወዳችኋለን። ቴንኪው። እንግዲህ 600,000 ቪው ነበረውና እንደዛ ኤክስፔክት አላደረኩም ነበር ነው። ስለዚህ ሼር እያደረጋችሁ አይተው ለተከፉ ለ600,000ዎቹን እንደምታደርሱልኝ እርግጠኛ ነኝ። አመሰግናለሁ። ቻው። ያው እንደምታዩት ነው እግዚአብሔር አምላክ ያሳያቸው ማለት ነው። እና በጣም ይከብዳል አንዳንድ ጊዜ በፕራንክ ሆነን የምንሰራው ነገር ሰው እንዴት እንደሚጎዳ በዚህ መማር እንችላለን። ደግሞ ልጅቷ በጣም ነው እስካሁን ድረስ አለቀቃት መሰለኝ። እና ውስጧ ራሱ እኮ ያስታውቃል። አይኗ ፊቷ ይነበባል ምን አይነት ስሜት ውስጥ እንዳለች ማለት ነው። እና ይሄኔ እኮ ሰው ስለወቀሰው ነው እንጂ በቪዲዮ ወጥቶ ስለተናገረው ነው እንጂ ባክግራውንዱን ይሄ ሰውዬ ቢጠና እግዚአብሔርን አምላክ ነው የሚያውቀው። እውነት እኔ ምንም ነገር መናገር አልችልም ከዚህ በላይ። እግዚአብሔር አምላክ ብቻ ልቦና ይስጠን። አንዳንድ ጊዜ ፕራንክ አድርገን የምንናገረው ነገር ቀል አድርገን ውስጣችን ተናደናል ብለን የምንናገረው ነገር ላይ አንዳንድ ጊዜ ሰው ይጎዳል ወይ አይጎዳም የሚለውን ነገር ላይ ብናስብ መልካም ነው ብዬ አስባለሁ። አላቅም እግዚአብሔር አምላክ ብቻ ማስተዋልን ያድለን። በትዳር ውስጥ እንደዚህ አይነት ነገር ሲፈጠር ደግሞ በጣም ነው የሚያናደደው። እግዚአብሔር አምላክ ውሳጣዊ አይናችንን ያብራልን።
እስከ መጨረሻ ስላዳመጣችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።